አባቶቻችን አባት ሁኑን በንስሐ እንዲመለስ ሊያስተምሩ ይችላሉ እንጂ ሊያወግዙ አይገባም። ለስብከት ቦታ ተከልክሏል። አዎ እሱን እስማማለሁ። መዝሙር ብቻ አይደለም የበዛው፣ ልመና ነው የበዛው። ቤተ ክህነት ይጸዳል ብለን የምናስበው ቦታ አይደለም፣ ግን ይሻሻላል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ሚዲያ አይነት ሰዎች ለታቸው መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ገብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ተሳሪ ነካሪ ሲያልቅ ሚዲያ አይነት ሰዎች ለታቸው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ዛሬ በጣም የምናነሳቸው ቪዲዮዎች ለወቅታዊ ጉዳይ የቀረቡ ሐሳቦችን እናነሳለን። አንደኛው ኮሜዲያን እሸቱ መለስ እንግዲህ ኖርማል አይደለም የሚል አንድ ቪዲዮ መልቀቁ የሚታወስ ነው። ከዛ ጋር ደግሞ ተያይዞ አንዲት ባምቢ የምትባል እህታችን እንደዚሁ ለሷ ነው የሚሉ ሰዎችም አሉ፣ ለኔም ነው ብላ ምላሽ ሰጥታለች። እዚህ ጉዳይ ላይ በተወሰነ መልኩ እንዲሁ የምናነሳቸው ሐሳቦች አሉ በተነሱ ቪዲዮዎች ላይ እና እየሆኑ ባሉት ጉዳዮች። ከዛ በጣም በሚያስገርም በሚያስደንቅ መልኩ ደግሞ እባብ አዲስ አበባ ውስጥ በሾርባ መልክ እየተሸጠ ነው። በጣም የሚያሳዝን ነው። የእባብ ሾርባ አዲስ አበባ ውስጥ እየተሸጠ ነው የሚል ጆሮን ጭው የሚያደርግ ከባድም ነገር አለ። ይሄ የተላለፈው በኢቢኤስ ቴሌቪዥን ቻናል ነው። በኢቢኤስ ቴሌቪዥን ቻናል ነው። እሱን እንመለከተዋለን። ከዛ ባለፈ ሌላ በጣም የሚያሳፍር የሚያስገርም የሚያስደንቅ ነገር እየሰማን ነው። ግን መሰማቱ ደግሞ ነውር አይደለም። የተደረገው ነገር ነው ነውር። ቤተ ክርስቲያን አገልግሎቷ ተሽጧል ብለው ካህናት እየተናገሩ ነው። እንደዚህ ጉባኤዎች በደንብ በብር ተሽጠዋል። ጳጳሳቱ ካህናቱን፣ ካህናቱ ጳጳሳቱን እየከሰሱ ነው። ሰባኪያኑ አስተዳዳሪዎች ከሰባኪያን ጋራ ድንጋይ በድንጋይ ላይ እየተነሳ ነው። ሌላ ምንም ልንለው ነገር የለምና እሱን በደንብ እንመለከተዋለን። ይህንን ጉዳይ ሳምንቱ ሙሉ በደንብ የምናነሳው ነገር ነው። እንደው ዛሬ ለመግቢያ ያህል ከዚህ ጋር ትኩረት ተደርጎ ይሂድ ብለን ስላሰብን እንጂ በደንብ የምናነሳው ነገር ነው። በጣም በደንብ እናነሳዋለን። ክቡራን ተመልካቾቻችን እንደው እንዲህ አይነት ክፉ ነገሮችን ስንነግራችሁ ምን ያህል ልባችሁ እያዘነ ጆሮአችሁ እየደማ እንደምትሰሙን አውቃለሁ። ግን እስቲ በጋራ ይህንን ነገር ዝም ካልንበት መፍትሄው ይርቃልና እናውራበት ብለን ስላሰብን እንጂ እንዲህ አይነቱን ነገር አምጥተን ለሚዲያ ገበያ የምናውልበትም አይደለም።
ሀገርንም ትውልድንም የሚመጥን አይደለም። በተለይ ደግሞ አንዳንዶቹ ቤተክርስቲያን ውስጥ የሚነገሩ በቤተክርስቲያን ላይ የሚሰሩ ነገሮችን ስናያቸው የሚያሳፍሩም የሚያስገርሙም ግን የባለቤቱን ፍርድ የሚጠብቁ ናቸው። ከዛ አለፍ ብሎ ደግሞ ወደ ሀገርና ማንነት ስንመጣ ትላንት ስለ ሀገር ሲሉ ደረታቸውን ለጦር እግራቸውን ለጠጠር እየሰጡ እናት አባቶቻችን ያቆዩት ሀገር ማን ሊረከባት ነው የሚል ዛሬም ድረስ የሚያብከነክን ነገን ደግሞ በደንብ መፍትሄ ልናበጅለት የሚገባ ነገር ስለሆነ እንነግራችኋለን። ከመልእክቶች በኋላ እነዚህን ጉዳዮች እንሰማለን ማለት ነው። እንግዲህ መልእክቶቻችን የሚሆኑት አንደኛ የጣጃ አቦ አቡነ ገብረ መንፈስ ቅዱስ ቤተክርስቲያንን እንደው ወደ ፍጻሜው እናብቃው። ስለ አቡነ ብላችሁ ባህር የተሻገራችሁ ስማችሁን ይዛችሁ ከችግር ከመከራ የወጣችሁ በአባታችን መድኃኔዓለም ስር የተጠለላችሁ ዛሬ ቤቱ ደግሞ እንደዚሁ ፈርሶ ይገኛልና የሊሙ መድኃኔዓለምም እንደዚሁ መልእክቶቻቸውን ሰምተን ዳግም እንመለሳለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ዘካሪ ልቃች ሚዲያ ዚያነ ሰዎች ለፈኑ በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡነ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡነ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። ቅድም አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ።
የሃይማኖት ጎራ ለማስያዝ ሀገርን ከሩ እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቃች ሚዲያ እዚህ አይነት ሰዎች ክቡራን ተመልካቾቻችን እንግዲህ ሰሞኑን ስንመለከት የነበረው ጉዳይ አለ። ኮሜዲያን እሸቱ መለስ ያነሳው ቪዲዮ ብዙዎችን አነጋግረዋል። በጣም የሚያስገርሙ ሐሳቦችን አንስቷል። ከዛም መካከል ደግሞ እህታችን ባምቢም እሷ ጋር ነው የሚሉ ሐሳቦችን እንዲሁ የተነሱ ሐሳቦች አሉ። እኔ በዚህ ጉዳይ ላይ የተወሰነ ነገር ብንል በጣም ደስ ይለኛል። ከዛ በፊት ግን እስቲ ኮሜዲያን እሸቱ ካነሳቸው ሐሳቦች መካከል ጥቂቱን ሰምተን እንመለስና እዚህ ላይ እንደ ሰው ሐሳቦችን እናነሳለን። ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎቨር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። እሺ ወንድማችን እንግዲህ ያነሳቸው ሐሳቦች በተወሰነ መልኩ እነዚህ ናቸው። ጠቅለል ብለን ስንመለከት ወደ ግላይ ሐሳብ ከመምጣት ምናልባትም እንግዲህ እየተመላለሱ ያሉት ከባምቢ ጋር ነው። ባምቢም ብዙ ሐሳቦችን መልሳለች። ዛቻ ሁሉ ነገሮች አሉበት በእንዲህ አይነት ነገር ላይ። የሚያስፈሩኝ ነገሮችን እናንሳ። እሸቱ ያነሳውን ሐሳብ ዘርዘር አድርገን እናንሳው በብዙ መልኩ። ቤተክርስቲያን በመጀመሪያ የሁሉ እናት ናት። የጻድቁ የኃጢአተኛው ቤተክርስቲያን ሁሉም እኩል የሚገባባት ናት። በሮቿም ክፍት ናቸው። አንተ ጻድቅ ነህና በዚህኛው ግባ፣ አንቺኛዋ ኃጢአተኛ ነሽና በዚህኛው እንዳትገቢ ተብሎ የሚከለከል ስርዓት የላትም። የሁሉ የሀብታሙም የድሃውም የምሁሩም የሰነፉም የሁሉም ማለት ነው። ድክመታችን እግዚአብሔር ያውቀዋል የሁላችንንም። እንደው አንዳንዴ ልብስ ሸፍኖን እንጂ በነውራችን ልክ የምንቆም ቢሆን ኑሮ ለመቆም የማንችል እልፎች ነን፣ በጣም በብዙ መልኩ ማለት ነው። እኔ እንደሚገባኝ የሰውን ኃጢአት ለመንገር እኛ ማን ነን የሚለውን ነገር በመጀመሪያ ማየት መቻል አለብን። ይሄ የሰውን ነውር መናገር እኔ ማን ነኝ በሚለው ደግሞ ሰዎች ከጥፋት መንገድ ሲሄዱ ደግሞ ማረም የለብንም የሚለውን ሐሳብ አልቀበለውም። መታረም መቻል አለባቸው ሰዎች። በማን ያምራል? በአባቶች ያምራል። አባቶች ይሄንን ነገር ቢያርሙት ያምራል። እሺ ወንድማችን ካለው አንዱ ነገሮች አባቶች ማውገዝ ሲገባቸው ጭራሽ በቲክቶክ ገንዘብ ስሪና አምጪልን ብለው ይልካሉ የሚል ነው። ሁለቱን ለየቅልኒ። አዎ አባቶች ማውገዝ
አይጠበቅባቸውም። ነይ ልጄ ብለው በፍቅር መሰብሰብ፣ የአባትነት ፍቅር አሳይተው መገሰጽ፣ ማስተማር ነው የሚጠበቅባቸው። አባቶች ለንስሐ ሕይወት እንዲበቁ ማስተማር ነው የሚጠበቅባቸው። አባቶች ማብቃት፣ የክርስቶስን መንገድ ማሳየት፣ የክርስትናን ሕይወት እንዲመላለሱበት ማድረግ፣ ማጽናት። የቅዱሳን ገድል ድርሳናቸውም ጭምር የሚነግረን ከድርሳንም ከገድላትም አዋልድ መጽሐፋት አንዳንዱ በተለይ እንዲህ በእምነት ለደከመን እንድንበረታ የሚያደርጉ ናቸው። ስለዚህ አባቶች የሚያወግዙት የራሱ ስርዓት አለ። ሰው ኃጢአት ሰርተሃል ተብሎ ከኃጢአቱ እንዲድን ስርየትን የሚሰጥ እግዚአብሔር ስለሆነ በንስሐ እንዲመለስ ሊያስተምሩ ይችላሉ እንጂ ሊያወግዙ አይገባም። በዛው ጎን ለጎን ግን ለቤተ ክርስቲያን የሚመጣ ገንዘብ በንጽህና መሆን ስላለበት ለቤተ ክርስቲያን የሚሰጡ ማስታወቂያዎች በደንብ መታየት መቻል አለበት። ካነሳው ሲጀመር ቤተ ክርስቲያን ማስታወቂያ ያስፈልጋታል ወይ ነው አንደኛው ነገር። መልእክት ማድረስ ጥሩ ይቻላል። የቤተ ክርስቲያን መልእክት ይሄ ነው ብሎ መንገር ይቻላል። ቤተ ክርስቲያን ግን በዚህ ሰዓት አገልግሎት አላት፣ በዚህ ሰዓት እንድትገኙ፣ በዚህን ያህል ገንዘብ እንድትከፍሉ፣ በዚህን ያህል ዋጋ እንድትገቡ የሚል ነገር ቤተ ክርስቲያን አያስፈልጋትም። 24 ሰዓት ስብሐተ እግዚአብሔር የሚደረስባት የጸሎት ቦታ የሰማያዊ ደጅ ምሳሌ ስለሆነች ቅጥሮቿ ሁሌም ክፍት፣ እኛ ባመጣነው ክፋት፣ ሌብነት፣ ስርቆት በሯ በጥበቃ መጠበቅ ጀመረ እንጂ ቤተክርስቲያንን የሚጠብቃት እግዚአብሔር ነውና ማስታወቂያ ያስፈልጋት። ሁሌም ከደጇ ልንጠፋ አይገባም። በዚህ ትክክል ነው ወንድማችን። ነገርስ አባቶች ማውገዝ አለባቸው ብሎ የአንድን ኃጢአተኛ ሰው ላይ እንድንረባረብ የሚያደርጉ ንግግሮች እኛ ከኃጢአቱ ንጹሕ ነንና ኃጢአተኞች ይወገሩ የሚለውን ነገር ስለሚያመጣ ቆም ማለት አለብን። የዚህ ሁሉ ስርዓት ግን ምንድን ነው? አንደኛውን ተቆርቋሪ፣ አንደኛው ወቃሽ፣ አንደኛው ተወቃሽ ሆኖ ምስሉ እንዲታይ ያደረገው አሁን ጊዜው ላይ ብለን ስናስብ ዝምታ ገሎናል። አባቶቻችን አባት ሁኑን፣ በአውደ ምሕረቱ ላይ ስብከትን ስጡ፣ ተግሣጽን ለልጆቻችሁ አሳልፉ፣ ከልጆቻችሁ ጋር እኩያ አትሁኑ። ብዙ የስርዓት መፋለስን ያመጣል፣ ያሳያል። እኔ ለአገልግሎት የተለያየ ደብር ሄዳለሁ። በብዙ ጊዜ ካህናት አባቶቻችን ለነሱ የሚገባውን ቦታ ከአክብሮት ለኔ ለመስጠት ይጥራሉ። በጣም ነው የምደነግጠው፣ በጣም ነው የምፈራው። በቻልኩት አጋጣሚ በአባቶቼ እግር ስር እንጂ በአባቶቼ ወንበር ቦታ ላይ ለመቀመጥ በጣም ነው የምሸማቀቀው። አድርጌውም አላውቅ። አባቶች ከአክብሮት አንጻር ማንንም ያከብራሉ። ወደ ቤተ ክርስቲያን ስንገባ የሚዲያ ሰዎች፣ ታዋቂ ሰዎች፣ ባለስልጣኖች፣ አባቶች ሲያከብሩን፣ እራሳቸውን ዝቅ ሲያደርጉ እኛ ትልቅ ሆነን ሳይሆን በትልቅ ቦታ የሚያስቀምጠው አለ። አንደኛ ያነሳው ቲክቶከር ቤተክርስቲያን ሲገባ ክብሩ ከፍ ይላል የሚል እዚህ ጋር በጣም ትልቅ ጥያቄ ስላለኝ አንድ መናኒ ከገዳም መጥቶ የማያገኘውን ቦታ ዩቲዩበሮቻችን፣ ቲክቶከሮቻችን የሊቃውንቱን ቦታ እየወሰድን ነውና ይሄ እንዳያስቀጽፈን የእውነት ለመናገር ማታ በጨፈሩበት ጠዋት ደግሞ ለምስጋና ያው ኃጢአትን ይቅር የሚል እግዚአብሔር ነው። ከና ኃጢአታችን ያልጣለን እግዚአብሔር የተመሰገነ ይሁን። ግድ የለም አንድ ነገር እኔ ዲያቆን ሄኖክ ኃይሌ ሲያስተምሩ ምን አነሱ አይመስለኝም። ዲያቆን ሄኖክ ኃይሌ አይመስሉኝም፣ አንድ መምህር ናቸውና እኛ ቤት አንድ ማስታጠቢያ አለ። ያ ማስታጠቢያ ይቀደዳል። ስለዚህ ሲቀደድ ማስታጠቢያው በእኛ ቤት አሰራር ወይም ሕግ ከሰል ማመላለሻ ነው የምናደርገው አሉ። ከሰል ማመላለሻ ሆኖ ብዙ ዘመናትን ቆየ ያ ማስታጠቢያ። ከዛ አባት ልጁን አንድ ቀን በዚህ ቀዳዳ ማስታጠቢያ ውሃ አምጣ አለው። እንዴ አባቴ
ማስታጠቢያው እኮ ቀዳዳ ነው፣ በዛ ላይ ደግሞ ቆሽሿል፣ የከሰል ነው አሉ። ግዴለህም አምጣ። ያ ልጅ እንደተባለው ውሃ ቀድቶ ወደ አባቱ ሲያመጣው ውሃው የለም፣ ያፈሳል። አባዬ ያፈሳል አለ። ግዴለም ሂድ ቅዳ ይለዋል። አሁንም እንዲሁ ያደርጋል። ማስታጠቢያው ያፈሳል። በዚህ ምልልስ ውስጥ ብዙ ጊዜ እንዲመላለስ አደረገው። ልጅ ሰለቸው። ለምንድን ነው አባዬ ውሃ የማይዝ ማስታጠቢያ ላይ ውሃ ቅዳና ና የምትለኝ? ውሃ የለም፣ ደከምኩ፣ በከንቱ ደከምኩ አለ። እሺ የመጨረሻ አምጣለው እንዳለውም ለአባት መታዘዝ ነበረበትና ልጅ በማስታጠቢያው ውሃ ቀድቶ አባቱ ጋር ሲደርስ የለም። ልጄ ማስታጠቢያውን ተመልከተው አለ። አዎ እሺ አየሁ አለ። ውሃ ይዟል አለው አባትየው። ልጅየውም በፍጹም ደከምኩ፣ ውሃ እኮ አልያዘውም አለ። ማስታጠቢያውን ተመልከተው አለው። ምን ሆኗል ሲል ቆሻሻው ለቋል። ውሃ ባይዝም ማስታጠቢያው ላይ ያለው ቆሻሻ ግን ለቋል። ክርስቲያኖች ማታ በጨፈርንበት ጠዋት ለምስጋና የእውነት የምንሄድ ከሆነ ቢያንስ የሆነ ነገራችን ይለቃል። ምንም ጥርጥር የለም። ማታ የጨፈርንበት ብቻ ግን አንደር አንዋል። ማታ የጨፈርንበት ቦታ ላይ ግን ቤታችን ካደረግን ኃጢአቱ ተዘፍቀን እንወጣለን። አንድ ቀን ለምስጋና በሄድንበት ሰዓት ተነክተን በቤቱ እንቀራለን። በቤቱ ምክንያት የሚፈልግ አምላክ ስለሆነ ለመማር። መጥፎ ነገሩ ምንድን ነው? የዓለማዊ ታዋቂነትን በቤተ ክርስቲያን ውስጥ ለስራ አደረግነው። ማታ ከፍለን የምንጠጣውም ጠዋት ደግሞ ለምስጋና የሚመስለውን ተከፍሎን እንድንሰራ እየጠበቅን ነው በቤተ ክርስቲያን ውስጥ። እሱ ስህተት ነው። ከፍለን እዛ በኃጢአት እየተጨማለቀን ተከፍሎን ደግሞ ጽድቅ የምንጫወተውን ሁላችንንም እግዚአብሔር የያዘን። እሱ ስህተት ነው። ስለዚህ አባቶቻችን በጸሎት ምላሽ ልታሰጡ ይገቡ የነበሩ የቤተ ክርስቲያን ችግሮችን በቲክቶከሮች እና በዩቲዩበሮች እንዲመለስ ማሰባችሁ የውድቀታችን አንዱ ማሳያ ነው። ዛሬ ላይ አንድ አውደ ምሕረት ላይ አንድ ሊቀ ጳጳስ ቆሞ ለምኖ ማግኘት ያልቻለውን አንድ ቲክቶከር ተናግሮ ግን መምጣት እየቻለ ነው። ምንድነው? የቱ ጋር የተወሰደብን ጸጋ ብለን መጠየቅ መቻል አለብን። የአንድ ቅዱሳን ታሪክ በአውደ ምሕረት ላይ ከሚነገር ይልቅ የአንድ ቲክቶከር ወይም የአንድ ዩቲዩበር የገንዘብ ስብሰባ አድናቆት በአውደ ምሕረት ላይ እየተነገረ ነው። ቆም ብሎ መታየት መቻል አለብን። ልጆቻችሁ ለቤቱ ያገባናል በሚል እርስ በርስ ከሚራኮቱ ቤቱ ይሄን ይፈልጋል የሚል ስርዓት ብታስተምሩ አባቶቻችን ልጆቻችሁ አይጣሉባችሁም። ከዛ ባለፈ ግን እህታችን ባምቢም የኃጢአት ልክሽን የኃጢአት ልኬ ወንድማችን እሺ የኃጢአት ልክን የኃጢአታችን ልክም እግዚአብሔር ነው የሚያውቀውና እግዚአብሔር ይቅር ይበለን። እንደ ቀራጩና እንደ ፈሪሳዊው አይነት ታሪክ እንዳንሆን ፍርድን ለሚሰጥ ጌታ ሰተን ለፍርድ የሚያበቃ ስራ ሰርተን በፊቱ እንድንቆም ያድርገን። ይሆናል ብለህ መልካም ሰርተህ ከሆነ በመልካም እግዚአብሔር ይቀበልልህ። እህታችንም የልብሽን ንጽህና አንቺ ነሽና የሚያውቀው አንቺ ነሽና የምታውቂው በቅርብሽ ላሉ ንስሐ አባትሽ ተናግረሽ ንስሐሽን በደልሽንም ለእግዚአብሔር ክሱንም በዛው ልክ ለአባቶች ተናግሮ መፍታትና ማቆም ነው እንጂ ወዳልሆነ ነገር አንግባ። ግድ የላችሁ የሚሆነው ነገር ስለሚያስፈራኝ ነው። ወንድማችን እሺ የእህታችንን በተናገርከው ልክ ታዳጊ ህፃናቶቻችን በአንተ ሚዲያም ጭምር ሲጠፉብን ተመልክተን ነበር።
እንደው ብንነጋገር በሱ ይሻለኛል። ከእግዚአብሔር የሚፈርደውን ፍርድ ለእግዚአብሔር ሰተን እህታችን ላይ ያነሳውን ሐሳብ ለእግዚአብሔር ሰተነው እግዚአብሔር ስለሚቀጣ እኔ እናንተ ግን የምናስተካክላቸውን ነገሮች ብናስተካክል ጥሩ ይመስለኛል። ለምሳሌ ከ7 ዓመት ያልበለጡ ህፃናት ስለ ፍቅር ታሪክ፣ ስለ መውለድ፣ በጣም የመጪውን የህፃንነታቸውን ጊዜ ሊያጠፉ የሚችሉ ሐሳቦች የተነሱባቸው ጊዜያቶችም ብዙ ነበሩ በድንቅ ልጆች ላይ። ስለዚህ እንደው በምድር እንዲህ አይነት ግለሰባዊ ሂደቶችን ካመጣን ብዙ የምናጣቸው ነገሮች ስለሚኖሩ እንደው ነገሩን ቀዝቀዝ አድርገን ለእግዚአብሔር የሚሰጠውን ለእግዚአብሔር ዝም ማለት ግን አለብን የሚል ሐሳብ የለኝም። ይሄ ከእግዚአብሔር ጋር ሰው የሚነጋገረው ለእግዚአብሔር ሰተን ስርዓቱን ደግሞ አባቶች እንድታስተምሩን ቢሆንበት በጣም ደስ ይለኛል። በጣም ከባድ ስለሆነ ወደ ሁለተኛው ቪዲዮ ላምራ። በጣም ያዘንኩበት መክሸፍ እንደኛ ትውልድ የሚያስብል እባብ አዲስ አበባ ውስጥ እየተሸጠ ነው ሾርባው። ይህንን ደግሞ የሰማነው ሳዝነው በሚያስገርመው መልኩ በኢቢኤስ ቴሌቪዥን ቻናል ነው። በኢቢኤስ የሰማነው ታሪክ ይሄን ይመስላል። ስሙልኝ። እባብ አዲስ አበባ ውስጥ እንደሚሸጥ ታውቃለህ? የምርን እባብ ይበላል? መሀል ቦሌ ላይ እባብ ይሸጣል። የእባብ ሾርባ አለ። ሾርባ? ጭራሽ ሾርባም አለው? ሾርባ የዶሮ እግር እሱም በልቼዋለሁ። በጣም ጣፋጭ ነው። ይጣፍጣል? ስጋ አለው ከምታስቡት በላይ። ዶሮዋ እግሯ ላይ ከዚህኛው በላይ ይጥማል። በጣም በረሮ ቀምሻ ካለው ላይ ምን ይላል? በረሮ ተቆልቶ ስለሆነ በጣም አሪፍ እንትን ነው። በቃ እያወራህ ምናምን ከቡና ጋር በተለይ ይጠቀሙታል። ይህ ሁሉ ነገር የምነግራችሁ አዲስ አበባ ውስጥ ነው። እዚህ ምንድን ነው እንድንማር የተፈለገው ነው? ምንድን ነው እንድንሆን የተፈለገው ነው? እንዳልኳችሁ ሐሳብን በሐሳብ ስንሞግት የሚጠብቀን ሌላ ነገር ነው። ትውልድን ወደ ሌላ ነገር የሚያስተላልፉ ሚዲያዎች ደግሞ ማስታወቂያም እውቅናም ተሰጥቷቸው እንዲህ ትውልድ ሲበክሉ ደግሞ እናያለን። ምን እየሆንን? የሚያሳፍርም የሚያሳዝንም ጉዳይ ነው። ወደ መጨረሻው ጉዳይ ላምራችሁ። ከመጨረሻው በፊት ሌላ አንድ ጉዳይ ቤተክርስቲያን ውስጥ በጣም የሚያሳፍር ጉዳይ ተነስቷል። ሰሞኑን ከጠቅላይ ቤተ ክህነት የነበሩ አገልጋዮች እርስ በርስ የሚተቻቹበትን ሐሳብ በሶሻል ሚዲያ ተመልክቷል። መዝሙር በዛ፣ ለስብከት ቦታ ተከለከለ የሚል ሐሳቦች በጣም ሲነሳ ሰምታችኋል። እኔ ለስብከት ቦታ ተከልክሏል፣ አዎ እሱን እስማማለሁ። መዝሙር ብቻ አይደለም የበዛው፣ ልመና ነው የበዛው። ሰውን ያሰለቸው መዝሙር አይደለም። መዝሙር በራሱ ምስጋናም ነው ስብከትም ነው፣ ልመና ነው። አስተዳዳሪዎች ጋር መሞጋገስ ነው። የጸሎት አባት እና ስራቸው ምንድን ነው? እሱ አንድ አስተዳዳሪ የልማት አርበኛ ምን ሊሰሩ ነው የመጡት ታዲያ? ደገኛ መና ረበ መድኃኒዓለም ያን የሚል ክስ ተሰምቷል። ከዛ መካከል አንዱ ምንድን ነው? ይሄ ልዩ ጉባኤ ተሽጧል፣ በገንዘብ ተቀይረዋል። አንድ ዘማሪ እስከ 150 ሺህ ብር ድረስ አበል እየጠየቀ ነው። ጳጳሳት ታቦት ሊባርኩ ሲወጡ አበል ይጠይቃሉ። ለጳጳሱ መስጠት ብቻ ደግሞ አይደለም አበሉ። ጳጳሱ ጋሻ ጃግሬ ያላቸው በፍቅር ጎንበስ ብሎ መስቀላቸውን ከሚስመው ባለፈም ተወዳጅ ናቸው ብሎ ድራማ የሚሰራላቸው ስራቸው የሚሮጥ እንደ ጥላ የሚከተል 7-8 ሰው ነው ይዘው የሚሄዱት፣ 10 ከዛም በላይ። እነዚህ ሁሉ አበል ያስፈልጋቸዋል። ለነሱ አበል በዛብን ከሚሉ ሐሳቦች ባለፈ ብዙ ጉዶች በሚዲያ ተለቋል። በተለይም በወንድማችን ሚኪ ሚዲያ መንክር ሚዲያ ላይ ግቡና እዩት። ሙሉ ቪዲዮን ከሚኪ እቀበልና እየቆራረጥኩ
ሙሉ ቪዲዮውን እየቆራረጥኩ ሐሳብ እንሰራበታለን። ረጅም ጊዜ ለኔ ስለሚወስድብኝ አሁን ግን ባጭሩ ሚኪ መንክር ሚዲያ ላይ ግቡና ሙሉ ሐሳቡን እዩት። እኔ ያስደምጣችኋለሁ አንዱን ቪዲዮ። ከዛ በፊት አንድ ታሪክ ልንገራችሁ። 2007 ይመስለኛልና የወቅቱ የሀገሪቱ ገዢ ፓርቲ ምንድነው ኢህአዲግ በስብሻለው ሀገር መምራት አልቻልኩም ብሎ የአራቱ ፓርቲዎች ሊቃነ መናብርት ይቀመጣሉ። በስብሰናል፣ እንደ ሀገር መምራት አቅቶናል፣ በቃ በስብሰናል፣ የበሰበሰ ፓርቲ ነው ብለው ይመካከሩና ስልጣኑን ለሌላ ሰው ማስረከብ አለብን ብለው ተገማገሙና ብልጽግናን አዋለዱ። ክቡር ጠቅላይ ሚኒስትሩ ሀገር ተረከቡ። ሀገር ከተረከቡ በኋላ ያለውን ታሪክ አይመለከተኝም፣ በስብሰናል የሚለውን ሐሳብ ላይ ብቻ ግን ከዛ ብልጽግና ማዋለዳቸውን ብቻ ያዙልኝ። አሁን በጠቅላይ ቤተ ክህነቱ ልክ እንደ ኢህአዴግ በስብሰናል የሚል ውይይት ነው ያደረጉት። ሌላ ነገር አይደለም። በስብሰናል የሚል ነገር ግን አውርተዋል። አሁን ትሰሙታላችሁ። ቀጣይ ቪዲዮን አሰማችኋለሁ። ሙሉን ግን መንክር ላይ ስሙት። እምጓጓው ቤተ ክህነቱ ምን ሊያዋልድ ይሆን ነው? ምን ያመጣልን ይሆን? ምን ለውጥ ያመጣልን ይሆን? ድንጋይ በድንጋይ ላይ ተነሳስቶ እርስ በርስ ይጨራረሱ ይሆን ወይስ ይተራረሙ ይሆን? ከቤተ ክርስቲያኗ ጋር አታገናኙት። ከቤተ ክርስቲያን ጋር አይገናኙም። ከቤተ ክርስቲያን ጋር የሚገናኝ ነገር አይደለም። እነሆ ሙሉ ቪዲዮን እስቲ ስሙት። የዚህን ሐሳብ በጣም የሚያስገርም ስሙት። የልዩ ጉባኤ በገንዘብ ተሽጧል። ስለ ልዩ ጉባኤ ነው የተናገርኩት። የአዲስ አበባ አድባራት ወይም የቤተ ክርስቲያን ቋሚ ሰራተኞች፣ ሰባካያን፣ አንዳንዶቻችን በለቅሶ የምንፈጽምበት ጊዜ አለ። ጉባኤውን ለምን በልዩ ጉባኤ የምንጋብዛቸው መምህራን ገንዘብ አነሰኝ ተብሎ ላያችን ላይ ስድብና ብር ተበትኖብን የሚሄድበት ጊዜ አለ። እግዚአብሔር ይማረን። ስብከተ ወንጌልን የዋጀ ነው በገንዘብ ካልሆነ በስተቀረ ከመጀመሪያው ጥያቄ ጋር ላያይዘው ስብከተ ወንጌል ዘመኑን ከመዋጀት አንጻር እንዴት ነው በሚለው አንጻር ዘመኑን መዋጀት ማለት ምን ማለት ነው ገብቶናል። መምህር ገሌ ዘመናዊ ሰባኪ ነው፣ መነኮስ ገሌ ዘመናዊ መነኩሴ ነው ከመባል የተለየ ምንም ልዩነት አላሳየንም። ለምን መዘመን ራሱ ምን እንደሆነ አይገባንም። መዘመን ምን ማለት ነው? እኔ የሚመስለኝ ዘመኑን መዋጀት ከማለት ይልቅ ወደ ቀደመው ተመልሰናል ወይ ነው። ወደ እነ ዮሐንስ አፈወርቅ የስብከት ዘዴ የስብከት አሰባበክ ዘመን ተመልሰናል ወይ? ወደ እነ አባ ጊዮርጊስ ዘጋስጫ ተመልሰናል ወይ? ወደ እነ ተክለ ሃይማኖት ቀደም በመምህራችን በኢንጂነር መምህር ሰምተናል። በእነ ተክለ ሃይማኖት በ12ቱ አዕማድ ወንጌል እንዴት እንደተሰበከ እናውቃለን። አሁንም ተቀስቅሰናል በጥናቱ ማለት ነው። አሁን ምንድነው እያመጣን ያለ ነው? መዘመን ራሱ ይገባናል ወይ? ሁላችንስ መዘመን ማለት ምእመኑን እየመሰሉ መሄድ ነው ወይስ ምእመኑን ወደኛ ማምጣት ነው? መዘመን ማለት ምን ማለት ነው? መዘመን ማለት ራቁት መሄድ ነው? የክህነት ልብስን ተራቁቶ መሄድ ነው? እንደገና ደግሞ መዋሸት ነው? መጠጥ ቤት መገኘት ነው? የቅዱስ ያሬድን ዝማሬ ማህሌቱን መናቅ ነው? አውደ ምሕረት ላይ ብቻ ሳያስቀድሱ ማህሌት ሳይቆሙ መድረኩ ላይ ቆሞ ብቻ ሳይቆርቡ ለምን ቆረብክ ብሎ መሄድ ነው መዘመን ማለት? እኔ በጣም ነው የሚያሳዝነኝ። ዘመናዊያን ሰባኪያን የሚባሉት ማህሌት የማይቆሙ ቅኔ የማይቀኙ አዲስ መጋቢ አዲስ ተብለው ውዳሴ ማርያም የማይተረጉሙ አይደሉም? እውነት ሐሳብ ይሄ እኮ ነው። ማህሌት ስንቆም ሌላ ነገር ይሆን ወይ ደብተራ ተብለን የምንቆጠርበት ጊዜ አለ። እኔ በነገራችን ላይ ሰባኪ የሆንኩት መድረኩ አሳዝኖ የነበረ ግን እንኳን እኔ አቡነ ማርቆስ አባታችን ክብር ይገባዎታል። እንግዲህ ወደ ማመስገን ገባሁ እንጂ እዛ ላይ ግን አንድ አስተያየት የምሰጠው አለ። ሰዓት ምናልባት ወስጄ እንደሆነ አላውቅም። ቅድም በጥናት አቅራቢው የትምህርት
ካሪኩለም ችግር እንዳለ እንደገና የትምህርት ካሪኩለም ችግር ብቻ አይደለም። የክህነት አሰጣጥ መንገዱ በምን መልኩ ነው እየተሰጠ ያለው ነው። 300 ዲያቆን ትሾማላችሁ። 300 ዲያቆን ወዴት ነው የሚሄደው? ማቴዎስ 23 ላይ ለማጥመቅ ምድረ በዳውን ሁሉ ትዞራላችሁ ወተጠሚቆ ትሬሴዎ ካዕበተ ገሃነም ነው እኮ የሚለዋል። ያ ድቁና የሾማችሁት ምን ላይ ነው ያለው ዛሬ? ትምህርት ተምሮ ሲመጣ አዲስ አበባ ላይ ምን ችግር እንዳለ ታውቃላችሁ። ብዙ ወደ ጥልቅ ገብቼ መናገር ብዙ ቢቀርብኝ ይሻላል። ሌላው ከሚዲያ አንጻር የሚለውን ሌው ሚዲያዎቻችን እንግዲህ መቼም መዝሙር የሚባል ነገር አለ እንደምታውቁት። እኔ በቅዱስ ያሬድና በትክክለኛ በኦሪጂናሉ ቃል እግዚአብሔር ላይ ጂሃድ የታወጀ ይመስለኛል። ጂሃድ የታወቀ አሁንም መዝሙር ነው፣ አሁንም መዝሙር ነው፣ አሁንም መዝሙር ነው። ስለዚህ መቼ ነው ትክክለኛው አርቲፊሻል ያደረግነው ይመስለኛል ቤተ ክርስቲያኑን ራሱ። እኔ ለምሳሌ በኢኮኖሚስት ማስተርስ አለኝ። ለስብከተ ወንጌል አገልግሎት በሄድ የዓለማዊውን እውቀቴን እንጂ መንፈሳዊ እውቀቴን የሚያንጸባርቅ ልጅ የለም። ለምንድን ነው የቤተ ክርስቲያኑ እውቀት የተናቀው? ለምንድን ነው? ዓለምን መከተል ጥሩ ነው፣ ግን ማንኛው በልጦ ነው? ኢኮኖሚ ከየት ነው የመጣው? ሂስትሪ ከየት ነው የመጣው? ጂኦግራፊ ከየት ነው የመጣው? ከቤተ ክርስቲያን ነው የመጣው አይደለም አባቶቻችን። ስለዚህ ሚዲያው እየሰራ ያለው እንግዲህ ሚዲያዎቻችን በጣም ትንሾች ናቸው። አዎ እውነት ነው። ግን እነሱ ራሳቸው የሚያስተላልፉት 24 ሰዓት መዝሙር ተለቆ ነው የምናየውና ማህሌቱ ከስቡ ጀምሮ እስከ ክቡራን ተመልካቾቻችን እንግዲህ አባቶቻችንን ቃሎት ያሰማልን። ለአዲስ ለውጥ እየተጋጋጡ ነውና እግዚአብሔር ቤቱን ያጽዳልን። ቤተ ክህነት ይጸዳል ብለን የምናስበው ቦታ አይደለም፣ ግን ይሻሻላል። ብዙ ጉዶች አሉ፣ ወደ ኋላ ላይ እንመጣበታለን። ነገ ተነገ ወዲያ ከመንክር ሚዲያ በደንብ ተቀብዬ እመጣላችኋለሁ። እኔ እንግዲህ ሰሞኑን የሰርግ ወቅት ነው። በዚህ የሰርግ ወቅት ደግሞ እግዚአብሔርን የሚዋሹ ሙሽሮችን እያየን ነው በቤተ መቅደሱ። ይቅር ይበለን፣ እነ እከሌ አንልም፣ ግን እያየን ነው። ይቅር ይበለን በብዙ ነገሮች። ለማንኛውም በየትኛውም ቦታ ማመስገን አለብንና ወደዚህ ወደ ጉራጌ ሲሄድ ልቤ ሁሌ ይመሰጣል። በጉራጌ ክርስቲያኖች በጣም እቀናለሁ። የሀገሪቱ ባንዲራ በጫካቸውም በጎጇቸውም ሰቅለው በቤተ መቅደሳቸውም በገዳማቶቻቸውም የሀገሪቱ ባንዲራ አይለይም። ሀገርን መውደዳቸውን በሚታይ ነገር እምነታቸው ጠንካራ ነው። ጉራጌ አካባቢ ላይ ብዙ ለቤተ ክርስቲያን ሲለመን አይሰማም። እዛው አካባቢ ያሉ ባለሀብቶች ተሰባስበው ያስገነቡታል። ከአስራታቸውም ከቦክራታቸውም ከምናቸውም በጣም ይሄንን ያየሁት ቀኛዝማች በኩረ ምዕመናን ትእዛዙ ኮሬ ወደ ቆጠር ገድራ ቅድስት ኪዳነ ምሕረት ገዳም ይዘውን ሲሄዱ ነው። ከዛ የእናቱየውን ብቻ ሳይሆን የልጇንም ቤት እንገንባ ብለው መድኃኔዓለምን ገንብተው ከመጡ በኋላ እዛ አካባቢ የሚታየው ነገር በጣም ገራሚ ነው። ጉራጌን በደንብ የተዋወቅኩት ያየሁት በቀኛዝማች በኩረ ምዕመናን ትእዛዙ ኮሬ አማካኝነት ነው። የዮዳ አቢሲኒያ ባለቤት እድሜ ከጤና ያደልልን የቤተ ክርስቲያን አባት የሀገር ሽማግሌም ጭምር ናቸው። ሀገር በፈለገቻቸው ሰዓት አሉ፣ ቤተክርስቲያን በጠራቻቸው ሰዓትም ልጅነታቸውን ሁሌም ያሳያሉ። ባላቸው አቅም ቤተክርስቲያንን ይገነባሉ፣ ያስገነባሉ። ከዚህ አንዷ ቆጠር ገድራ ኪዳነ ምሕረት ናት። በጣም የምትገርም የሰማይ ደጅ የምትመስል ዙሪያዋ በአጸድ የተከበበ ለአይን የምትሞላ ጸሎትም የሚደርስባት የአብነት ትምህርት ቤቶች የተሰባሰቡባት ናት። ይቺ ጉራጌ ላይ እየተገነባች ያለችው ቆጠር ገድራ ኪዳነ ምሕረት። የኪዳነ ምሕረት ወዳጆች በቅርቡ ደግሞ የገዳሟን መልእክት ወደ እናንተ ይዘን እንመጣለን። ምን ልላችሁ ነው? ወደ ጉራጌ ያው በደንብ የተዋወቅኩት ያሳወቁኝ በኩረ ምዕመናን ናቸው ለማለት ፈልጌ ነው። አሁን ደግሞ እዛው ጉራጌ ላይ ሰርጋቸውን ለማድረግ ያሰቡ ጥንዶች ከዛ በፊት የነበረውን ዝግጅት ሁሉ በዝማሬ ያከብራሉ። በጣም ያስገረመኝ እህቶቻችን አገልግሎታቸው በጣም የሚያስደንቅ፣ ከሰርግ በፊት የነበረውን ዝማሬያቸውና በሰርጋቸው ዕለት የነበረውን ዝማሬ ደግሞ ሁለቱን እንዲጋብዛችኋለሁ። ጉራጌ ሀገር በመውደድ ጉራጌ ሃይማኖቱን በመውደድ
ወደር የሌለው ሌላኛው የአካባቢያችን ህዝብ ነው፣ ግን ትኩረት ያልሰጠነው ቦታ ነው። በቀጣይ ወደዛ ሄደን ገዳማቶቹን እንጎበኛለን፣ አብያተ ክርስቲያናቱን እንሳለማለን። የቆጠር ገድራ ቅድስት ኪዳነ ምሕረት ገዳምን ድጋሜም ከበኩረ ምዕመናን ቀኛዝማች ትእዛዙ ኮሬ ጋር እንሳለማለን። ተከታተሉልኝ። ክቡራን ተመልካቾቻችን እንግዲህ በጣም ደስ የሚል የሰርግ ስነ ስርዓት ነው። የአብርሃም እና የሳራ ያድርግልን። ጋብቻችሁን ለፈጸማችሁ ጥንዶች በጣም ነው የወደድኩት። እነዚህን ጥንዶች እንደው ባገኝ ደስ ይለኛል። የተመለከታችሁ እቤታችሁ ድረስ መተን ከነ አጃቢዎቻችሁ ከነ ሚዜዎቻችሁ ድጋሜ ቪዲዮ ብንሰራ በጣም ደስ ይለኛል። የትዳር ሁነታችሁንም አብረን መተን ብንሰራ በጣም ደስ ይለኛል። በአካባቢያችሁ ያለውን ገዳምን ብሳለም ደስ ይለኛል። ከቻላችሁ በ0972080808 ደውሉልኝ። እግዚአብሔር ከእናንተ ጋር ይሁን። በጣም የሚያስደስት ነገር ስለሆነ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችንን ሰላም ያደርግልን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ሲያልቃች ሚዲያ አይነት ሰዎች መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ
የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳ የሚሆን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው?
ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታታሪ ነጋሪ ሲያልቅ ሚዲያ እዚህ አይነት ሰዎች